የአብዮታዊ ሰራዊት ሽንፈትና ስደት ከጦላይ ተሐድሶ እስከ ቃሊቲ ዘብጥያ። ሁሉም ነገር አከተመ። ኮሎኔል መንግስቱ ኃይለማርያምም ከሀገር ኮበለሉ። ኢህአዴግም አዲስ አበባ ገባ። አብዮታዊ ሰራዊትም ተበተነ። መሳሪያ አስረክቦ ዳቦ ለመነ። አመራሮቹም ለተሐድሶ ጦላይ ገቡ፣ ቃሊቲም ወረዱ። ውድ የኢትዮ ትዝታ ቤተሰቦች ለዛሬ የምናቀርብላችሁ የአብዮታዊ ሰራዊት መጨረሻ ሰዓታትና የአመራሮቹን የእስር ሕይወት ነው። ታሪኩን ያገኘነው ትውልድ ያናወጠ ጦርነት ከሚለው መጽሐፍ ላይ ነው። መጽሐፉን ለታሪክ እንዲሆንና ለትውልድ እንዲተላለፍ ያዘጋጁልን ሻለቃ ንጋቱ ቦጋለ ናቸው። ከመጽሐፍ ውስጥ የተመረጠውን ታሪክ እኛ እናቀርብላችኋለን። የተቀረውን ታሪክ ግን መጽሐፉን ገዝታችሁ እንድታነቡ እናበረታታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የአብዮታዊ ሰራዊት ሽንፈትና ስደት ከጦላይ ተሐድሶ እስከ ቃሊቲ ዘብጥያ። ሽንፈትና ስደት። የኢህአዴግ የማጥቃት ጦርነት በምዕራብ አምቦን አልፎ በሰሜን አባይን ተሻግሮ በምስራቅ ደብረ ብርሃንን ተቆጣጥሮ በሁሉም አቅጣጫ ወደ ዋና ከተማይቱ እየቀረበ በሄደ ጊዜ ከፕሬዝዳንት መንግስቱ ህዝብ የሚጠብቀው ነገር ነበር። ቢያንስ ቤተ መንግስት ዙሪያ በታማኝነት የሚጠብቃቸውን ልዩ ብርጌድ ይዘው እስከ መጨረሻው ይፋለማሉ፣ አለበለዚያም የሶማሊያው መሪ ዚያድ ባሬ እንዳደረገው ታማኙን ጦራቸውን ይዘው ወደ አንድ አቅጣጫ ይወጣሉ። ተከታይም ካገኙ ተጠናክረው ውጊያውን ይቀጥላሉ የሚል ነው። በብሔራዊ ሸንጎ አራተኛ ጉባኤ ወቅት የስብሰባው ተካፋይ የነበሩ አንድ ጳጳስ የተናገሩትን ቃል በቃል ባሊዝም አጠቃላይ ንግግራቸውን አስታውሳለሁ። ክቡር ፕሬዝዳንት፣ ሁሌም ለዚች ሀገር ተንገብግቦ ሲናገሩ ሰማለሁ። ዛሬም ብዙ ነገር ተናግረዋል። ህዝቡ ከጎኖ እንደሚሆን አምናለሁ። ኢትዮጵያ የመበታተን አደጋ እንዣቦባታል። እስከ መጨረሻው ሞተን ልናድናት ይገባል። ያለፉት የኢትዮጵያ መሪዎች ብዙዎቹ ጥሩ ታሪክ አላቸው። አጼ ቴዎድሮስ እጃቸውን ለጠላት ላለመስጠት ሽጉጣቸውን ጠጥተው አልፈዋል። ከእርሶም የምንጠብቀው ይህንኑ ነው። ብዙ ሐሜት ይሰማል። ሀገር ጥለው ሊሄዱ ነው እያለ ሰው ያወራል። እኔ ግን እሎታለሁ፣ እዚች የተቀመጡበት ወንበር ላይ ደርቀው መቅረት አለቦት እንጂ ህዝቡን ትተው እንዳይሸሹ ገዝቾታለሁ ብለው ስጋታቸውን ገልጸው ነበር። ንግግራቸውን ተሰብሳቢው በጭብጨባ ቢያደምቅላቸውም ፕሬዝዳንቱ ግዞቱን ሲሰሙ ፈገግ ከማለታቸው ውጪ ወንበራቸው ላይ ደርቀው ለመቅረት ግን ቃል ስለመግባታቸው አልተሰማም። ከዚያ በፊት በብዙ አጋጣሚዎች ግን የቴዎድሮስን ሞት እንደሚሞቱ ተደምጠዋል። ብዙ ሰው ያንን ያደርጋሉ ብሎ ያምናቸው ነበር። ኤርትራ ውስጥ ሳህል አውራጃ አልጌና ግንባር በነበርኩበት ወቅት የቀይ ኮከብ ዘመቻ የመጀመሪያው ቀን ማጥቃት አልተሳካም ነበር። ሁኔታው ያላስደሰታቸው ፕሬዝዳንት ግንባር ድረስ መጥተው ጠመንጃ ስጡኝ፣ እኔም ከናንተው ጋር እዋጋለሁ ያሉትን እያስታወስኩ ቁርጠኝነት በሚጠይቀው የመጨረሻው ቀን ቢያንስ በቅርባቸው የነበረውን ጦር ይዘው እስከ መጨረሻው መፋለማቸው አይቀርም የሚል እምነት ነበረኝ። ግንቦት 13 ቀን 1983 ዓ.ም የተሰማው ነገር ግን የሚያስደነግጥ ነበር። በብሔራዊ ራዲዮ ከመገለጹ በፊት ዜናው ቀድሞ ተነገረን። የብሔራዊ ውትድርና ምክትል አዛዥ የነበሩት ጄኔራል አለማየሁ አዳሙ አስቸኳይ ስብሰባ ጽሕፈት ቤታቸው ጠሩን። ባልጠበቅነው ሁኔታ ፊታቸው ላይ ፈገግታ ይታያል።
መልካም ዜና ሊነግሩን የተዘጋጁ ይመስሉ ነበር። መኮንኖች፣ ከጥቂት ደቂቃዎች በፊት መልእክት ደርሶኛል። የሀገሪቱ ፕሬዝዳንት መንግስቱ ኃይለማርያም ሀገር ለቀው ሄደዋል። እንዴትና ለምን እንደሄዱ የተነገረኝ ዝርዝር ነገር የለም። ይህንን እንድታውቁና በተከታታይ የሚሰጠውን ትዕዛዝ በቢሮአችሁ ሆናችሁ እንድትጠባበቁ ነው። ጥያቄ ከሌላችሁ ጨርሻለሁ አሉን። ብርጋዴር ጄኔራል አለማየሁ አዳሙ ጎጃም ውስጥ ብር ሸለቆ ተብሎ ለሚታወቀው ወታደራዊ ማሰልጠኛ አዛዥ በነበሩበት ወቅት ፕሬዝዳንቱ ማሰልጠኛውን ጎብኝተው ነበር። ለፕሬዝዳንቱ ሪፖርት ሲያቀርቡ ሰራዊቱ መሰረታዊ ስልጠና እንዲያገኝ ጊዜ ይሰጠን ብለው በመናገራቸው በቁጣ በማቋረጥ ያለንበትን ሁኔታ ማታውቅ ቅዠት ውስጥ ሆነ የምትጓዝ ነህ በማለት ከፍ ዝቅ አድርገዋቸዋል። በተሰብሳቢው ፊት አሸማቀዋቸዋል። ከዚህ የተነሳ በአስተዳደራቸው ደስተኛ ያልነበሩት ጄኔራል የፕሬዝዳንቱን ሀገር መልቀቅ ሲነግሩን ሁለመናቸው በፈገግታ ተሞልቶ ነበር። ዜናውን ስሰማ ከእግር ጥፍሬ እስከ ራስ ፀጉሬ ወረረኝ። ሰሜን ኤርትራ ከሚገኘው የሀገሪቱ ጫፍ ቃሮራ እስከ ኡጋዴን በረሃ ተዘርግቶ የነበረው የጦርነት አውድማ ፊቴ ላይ ተደቀነ። ጩኸቱን የሚሰማ አጥቶ በረሃብና በእርዛት ሲሰቃይ የነበረውና በኋላም በረሃ ላይ በጥይት ተቆልቶ ያለቀው የ604ኛ ኮር ሰራዊት ትዝ ይለኛል። አብዮታዊ መሪያችን፣ ሌላ ጊዜ ኮሚኒስት መሪያችን፣ በኋላ ደግሞ ቆራጡ መሪያችን ተብለው ሲወደሱ የኖሩት ፕሬዝዳንት ብዙ ያወሩለትን ሰራዊት ሜዳ ላይ ትተውት አገር ጥለው ወጡ። ከስብሰባችን ወጥተን ብዙም ሳንቆይ ብሔራዊ ራዲዮ ጣቢያው አክብሮት በተሞላበት አጠራር ስማቸውን ጠርቶ ፕሬዝዳንቱ ሀገር ለቀው መውጣታቸውን ገለጸ። ከጥቂት ደቂቃዎች በኋላ ደግሞ ያው ሬዲዮ ጣቢያ አክብሮት ነፍጓቸው አቀሎና አዋርዶ ስማቸውን አብጠልጥሎ በመጥራት ሀገር ጥለው ሸሽተዋል ብሎ ተናገረ። በፕሬዝዳንቱ ዙሪያ የነበሩት ቀሪዎቹ ባለስልጣናት ተወናብደው ህዝቡን ማወናበዱት። ፕሬዝዳንቱ አጠገባቸው ለነበሩት የ17 ዓመታት የሥራ ጓደኞቻቸው የተነፈሱት አንዳች ነገር አለመኖሩን የሚያስረዳው በዕለቱ በተለያየ አጠራርና አገላለጽ ስለ ፕሬዝዳንቱ ሀገር መልቀቅ በሬዲዮ የተነገረው ነው። ፕሬዝዳንቱን የያዘው አውሮፕላን የኢትዮጵያን ድንበር እስኪለቅ በአክብሮት ሀገር ለቀው ወጥተዋል ተብለው ከድንበር መራቃቸው ሲረጋገጥ ደግሞ በክህደት ሸሽተው ሄደዋል መባሉ በእንቆቅልሽ ብቻ ሳይሆን የነበረውንም ግንኙነት የሚያሳይ ድራማ ነበር። በወቅቱ በሀገሪቱ ውስጥ የነበሩት ዩኒቨርሲቲዎችና ኮሌጆች ውስጥ ይማሩ የነበሩ ተማሪዎች ለመጨረሻው ውጊያ ለማዘጋጀት ሲዳሞ ውስጥ በሚገኘው ብላቴ ማሰልጠኛ እንዲገቡ ተደርጓል። ፕሬዝዳንቱ ሀገር ጥለው የወጡለት ስልጠና ላይ የሚገኘውን ተማሪ ሊጎበኙ ይመጣሉ ተብሎ ከጠዋት ጀምሮ ሽር ጉድ ሲሉ መዋላቸውንና በመጨረሻም ይደርሳሉ በተባለው ሰዓት ማሰልጠኛ ውስጥ በሚገኘው አውሮፕላን ማረፊያ የክብር ዘብ አዘጋጅተው ሲጠባበቁ ውለዋል። ፕሬዝዳንቱን የያዘው አውሮፕላን በማሰልጠኛው አካባቢ ዝቅ ብሎ ከበረረ በኋላ ወዲያውኑ ከፍታውን በመጨመር አቅጣጫውን ወደ ኬንያ አድርጎ በረረ። ለማረፍ ስላልተመቻቸ ነው በሚል ዞሮ እንደሚመለስ ተስፋ በማድረግ ብንጠባበቅ የውሃ ሽታ ሆኖ ቀረ። አዲስ አበባ ያሉ የመከላከያ ባለስልጣናት ደጋግመው የነገሩን ወደ ማሰልጠኛው እንደሚመጡ ነበር። ከአንድ ሰዓት በኋላ በኢትዮጵያ ራዲዮ የሰማነው ዜና አስደንጋጭና ልናምነው ያቃተን ነበር ብሎ በማሰልጠኛው የፖለቲካ ሰራተኛ የነበረ መኮንን ታሪኩን አጫውቶኛል። ፕሬዝዳንት መንግስቱ በራሳቸው አንደበት ያወጣጣቸውን ሚስጥር ምክንያትና ሁኔታ ግልጽ እስካላደረጉ ድረስ ክህደት እንደፈጸሙ አስቆጥሯቸዋል። የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል ገነት አየለ አንበሴ በ1994 ዓ.ም ባሳተመችው መጽሐፍ ከገጽ 327 ጀምሮ እንዴት ከሀገር ወጡ በሚል ንዑስ ርዕስ ስር በቃለ መጠይቅ አቅርባቸዋለች። ለቃለ መጠይቁ የሰጡትን ዝርዝር መልስ ጸሐፊዋ ፈጥራን ያቀረበችው ብሎ ለማመን ያስቸግራል።
ፕሬዝዳንቱ እንዳሉትና አቀራረቡም እውነት ከሆነ ወደ ውጭ ሀገር ኬንያም ሆነ ቻይና ለመሄድ የወሰኑበት ጊዜና ቀን አዲስ አበባን በአራቱም ማዕዘን ኢህአዴግ የከበባት ወቅት ነው። እርሳቸው እንዳሉት መሳሪያውን ከቻይናም ይሁን ከኮሪያ አግኝተው አጓጉዘው ወደ ኢትዮጵያ እስኪያስገቡ ድረስ ወራት ይጠይቃል። መቼም በኪሳቸው አድርገው ሊያመጡት የሚችሉት አልነበረም። ኢህአዴግ አዲስ አበባ የገባው እርሳቸው በወጡ በስድስተኛው ቀን ነው። ሰራዊቱ ግን እርሳቸው ከሄዱበት ቀን ጀምሮ ተበትኗል። ምክንያቱም ማዕከላዊ አመራር የሚሰጥ መንግስት ፈርሷልና። በዘመናዊ መሳሪያዎች የተጠናከረውንና ቤተ መንግስት የነበረውን ልዩ ብርጌድን ይዘውት ወጥተው ቢሆን ኖሮ በቃለ መጠየቅ ውስጥ እንደገለጹት ያወጡት እቅድ በከፊል እውነት ሊመስል ይችል ነበር። ጦራቸውን በትነው ለጦሩ ጠመንጃና ጥይት ላመጣ ነው የሄድኩት ያሉት ነገር ግን ግምት ውስጥ የሚጥላቸው ይሆናል። እርሳቸው ከሄዱ በኋላ እንኳን ስፍራውን ሳይለቅ ቤተ መንግስት ዙሪያ የሚችለውን ያህል የተፋለመው ልዩ ጥበቃ ብርጌድ በብዙ ሰው አንደበት ቅልብ ተብሎ የተነቀፈውን ያህል ተወድሷል። ፋየር ፍሮም አሽስ በሚለው መጽሐፏ ጄኒ ሐሞድ አሮም የተባለ ተዋጊ በቤተ መንግስት ስለገጠማቸው ውጊያ የተናገረውን እንደሚከተለው አስፍራለች። አዎ በቤተ መንግስት ጠንካራ ውጊያ ገጥሞናል። ለሥርዓቱ ታማኞች በመሆናቸው መንግስት የሚተማመንበት ኃይል ነበረ። ስለሆነም በቦታው ቀላል የማይባል ዋጋ ከፍለናል። ቤተ መንግስት የገባነው 11 ተኩል ላይ ሲሆን ከምሽቱ ለ2 ሰዓት ሩብ ጉዳይ ላይ ውጊያው በቃ ይላል። ከሁሉም በላይ በየግንባሩ የነበረውን ሁኔታ ፕሬዝዳንቱ አሳምረው ያውቃሉ። ወይዘሮ ገነት በጻፈችው መጽሐፍ ላይም በሰጡት ቃለ መጠይቅ በወሎ፣ በአሰብ፣ በአምቦና በሌሎችም ቦታዎች የነበረው ጦር በአጭር ጊዜ ውስጥ እንዴት እንደተሽመደመደ ተናግረዋል። በእኔ እምነት ከሽሬ 604ኛ ኮር መደምሰስ በኋላ ጦሩ ጠንክሮ ሊዋጋ የሚችልበት ሞራል እንዳልነበረው ደጋግሜ ገልጫለሁ። ፕሬዝዳንቱ በሰጡት ቃለ መጠይቅ ወደ አምቦ የጦር ግንባር ሄደው ውጊያውን ጥሎ የሚሄደውን ጦር እያዩ ቁጭ ብለው እንዳለቀሱና በአጠቃላይ ተስፋ የጣሉበት ጦር መፍረሱን ተናግረዋል። ይህ ሁሉ ከሆነ በኋላ የ$70 ሚሊዮን መሳሪያ ለማምጣት ወደ ውጭ መሄዳቸው ማንን ለማስታጠቅ እንደሆነ ግልጽ አይደለም። ልዩ ጥበቃ ብርጌድንና ብላቴን በስልጠና ላይ የነበረውን ተማሪና እንዲሁም ነበረ ያሉትን አየር ወለድና ማሪን ጦር ይዘው ወደ ኬንያ ቢወጡና ያሉትን መሳሪያ ሊያመጡ ቢሄዱ ኖሮ የተናገሩትን ነገር ማመን ይቻላል። ፕሬዝዳንቱ እንዳሉት በአምቦ፣ በደብረ ብርሃን፣ በወሊሶ አቅጣጫ የነበረው ጦር ውጊያው ማብቃቱን ስላወቀ ያለ ትዕዛዝ እያፈገፈገ ነበር። ሊዋጋ የሚችልበት ሞራልም አልነበረውም። ጠመንጃውን ትከሻ ላይ አድርጎ እግሩ ወዳደረሰበት ነበር የተበተነው። ስንቅና ትጥቅ ሊያቀርብለት የሚችል አመራርም ስላልነበረ በአካልም በመንፈስም የደከመው ጦር በተለያዩ አፍሪካ ሀገር ውስጥ እንደታየው የእርስ በርስ ጦርነት በግድያና በዘረፋ ላይ ሳይሰማራ ጠመንጃውን ጥሎ ወይም ምግብና ውሃ ለሰጠው ሰው አስረክቦ ወደየአካባቢው ተበተነ። ፕሬዝዳንት መንግስቱ ያንን ተስፋ አስቆራጭ ሁኔታ እያዩ ምንድነው የሚደረገው? እንዴት ነው መልሶ ማደራጀት የሚቻለው? የሚለውን ጥያቄ ራሳቸውን እየጠየቁ በነበረበት ሁኔታ ነበር ሀገር ጥለው ወጥተዋል የተባለው። እውነተኛው ነገር ይሄ ነው። በዚህ ምክንያት ይሄ ሆኗል ብለው ለታሪክ የሚቀር ነገር ካልነገሩም በቀር አወጣጣቸው 17 ዓመታት ሀገሪቱን በመሩበት ወቅት ከነበራቸው መልካምም ይሁን መጥፎ ታሪክ ጋር የማይጣጣም ከተናገሩትና ከገቡት ቃል ጋር የሚጋጭ ሆኖ ይቀራል። ግንቦት 16 ቀን 1983 ዓ.ም ሻዕቢያ በድል አድራጊነት ኤርትራን ሙሉ ለሙሉ መቆጣጠሩን አወጀ። ከ17 ዓመታት በኋላ በኤርትራ በረሃ አጥንት ሲከሰክስ ደሙን ሲያፈስ የነበረው የሀገሪቱ ግዙፍ ጦር ኃይል አመራር አጥቶ ወደ ሱዳን ተሰደደ። የመጨረሻው መጨረሻ ዋና ከተማዋ አዲስ አበባ በኢህአዴግ ጦር ስትከበብ
በሺዎች የሚቆጠሩ የሰራዊቱ አባላት በአዲስ አበባ ዙሪያ ነበሩ። በሌላ በኩል ዋናውን የመንግስት ኃይል በአጭር ጊዜ ውስጥ ድል እያደረገ ወደ መዲናዋ የተቃረበው ኢህአዴግ ጦር ሁኔታም ሽብር ውስጥ ጥሏቸው ነበር። በዚያ የቁርጥ ቀን ውስጥ ሁሉም ሰው የሀገሪቱ ፕሬዝዳንት የሚወስኑትን እየተጠባበቀ ነበር ሜዳ ላይ በትነውት የመሄዳቸው ዜና የተሰማው። የሁለተኛ አብዮታዊ ሰራዊት አዛዥ ሜጀር ጄኔራል ሁሴን አህመድ እንዲሁ ሰራዊቱን ትተው አረብ ሀገር መግባታቸው ሌላው ዜና ሆነ። መስዋዕትነትና ጽናት በሚል መጠሪያ በጻፉት መጽሐፋቸው ገጽ 160 እና 161 ላይ ሰራዊቱን ትተው ስለመውጣታቸው ከሰጡት ዝርዝር ምክንያት ውስጥ መጫሚያው የት እንደሚቆነጥጥ የሚያውቀው የተጫማው ነውና የተመራሁት ከልምድ ከተጨባጭ ሁኔታና አእምሮዬ ተቀብሎት ካመንኩት እንጂ ሰው ምን ይለኛል በሚል አይደለም ብለዋል በመጽሐፋቸው። በስሙ ብዙ የተነገደበት ሰራዊት እርሱም ሆነ ቤተሰቡ ብዙ መከራ ተቀብሏል። በመጨረሻ ላይ ደግሞ ኤርትራ ውስጥ በጠላት እጅ የወደቁት ለአሰቃቂ ሞትና ስደት ተዳርገዋል። በሰላማዊ መንገድ መሳሪያቸውን ያስረከቡትን በሺዎች የሚቆጠሩ መኮንኖችንና ወታደሮችን ምግብና ውሃ ሊሰጡ የተዘጋጁ በማስመሰል በአንድ ጎድጓዳ ስፍራ ላይ ሰብስቦ ዙ 23 በተባለ አየር መቃወሚያ መሳሪያ መረሸናቸውን የአይን ምስክር ነኝ ያለኝና ኤርትራ 19ኛ ክፍለ ጦር ውስጥ አብሮኝ የነበረ የሥራ ጓደኛዬ እያለቀሰ ታሪኩን አውግቶኛል። ሰራዊቱ ኤርትራን ለቆ የወጣው በተለያዩ አቅጣጫዎች ነውና ይሄኛው ሰቆቃ በአንዱ ስፍራ ብቻ የተፈጸመ ነው። ከዚህም በላይ የከፉ ድርጊቶች በተለያዩ ስፍራዎች መፈጸማቸውን በሕይወት ተርፈው ሱዳን ከገቡ በኋላ ኢህአዴግ መላው ሀገሪቱን ሲቆጣጠር ወደ ሀገራቸው እንዲመለሱ የተደረጉት መኮንኖችና ወታደሮች ሁኔታውን በእንባ ይገልጹት ነበረ። በዓለም ወታደራዊ ታሪክ ውስጥ የኢትዮጵያን ጦር ኃይል የገጠመውን አይነት ውድቀትና ፈተና ያሳለፈ ስለመኖሩ እጠራጠራለሁ። በሁለተኛው የዓለም ጦርነት በአላይድ ጦር የተሸነፈውና በመላው የዓለም ሕዝብ ላይ በመጠን ሊገለጽ የማይችል ሰቆቃና ግፍ የፈጸመው የጀርመን ናዚ ሰራዊት እንኳን እጁን ከሰጠ በኋላ በቀል ሳይሆን የተፈጸመበት አስተሳሰቡን በመለወጥ ከፊሉ በአዲሱ ሰራዊት ውስጥ እንዲያገለግል ሲደረግ፣ ያልፈለገው ደግሞ ህብረተሰብ ውስጥ እንዲመለስ ተደርጓል። ከኤርትራ የወጣው የወገን ጦር ላይ በሻዕቢያ የተፈጸመበት ግፍ ግን በየትኛውም የዓለም ክፍል በነበረ ጦር ውስጥ ያልተሰማና ሰብአዊነት የሌለው ብቻ ሳይሆን በገዛ ወገኖቹ የተፈጸመበት ሰቆቃ በመሆኑ ከሁሉም የተለየ አድርገዋል። ለዓመታት የሀገሪቱን ዳር ድንበር ከውጭ ወራሪዎች በደሙ አስከብሮ የኖረው ሰራዊት በሌላ ጊዜ ደግሞ አንድነቷ አደጋ ላይ ወድቋልና ዝመት ከተባለበት ቀን ጀምሮ ከጠላቶች ጋር ሲፋለም ኖረ። በመጨረሻ ላይ አመራር አጥቶ ሲበተን ጠመንጃውን እንዲጥል የሚገደድበትና ለረሃብ፣ ለእርዛት፣ ለልመና ወደ ተዳረገበት አዲስ ምዕራፍ ውስጥ ገባ። ግንቦት 20 ቀን 1983 ዓ.ም ጀምሮ ሀገሪቱን ሙሉ ለሙሉ የተቆጣጠረው ኢህአዴግ ሰራዊቱ በእጁ ላይ ያለውን መሳሪያና ንብረት እያስረከበ ወደ ተሃድሶ ማዕከላት እንዲከት አወጀ። መሳሪያ የማስረከቡ ስርዓት በምድር ጦርና በተለያዩ ወታደራዊ የጦር ሰፈሮች እንዲሆን ታዘዘ። በመመሪያው መሰረትም በአዲስ አበባና ዙሪያው የነበረው ሰራዊት መሳሪያውን አስረከበ። Only the dead have seen the end of the war። የጦርነቱን ፍጻሜ ያየው የሞተው ብቻ ነው ያለው ታላቁ ፈላስፋ ፕሌቶ ነው። በረሃው ላይ የጥይት ድምፅ አበቃ፣ መገዳደልም ተፈጸመ። ነገር ግን ከሞት ለተረፉት የጦርነቱ ውጤት የሆነው ስደት፣ ጉስቁልና፣ ድህነት፣ ስቃይና እንግልት የሚጀምረው ከዚያ በኋላ ነበር። የሞቱት ደግሞ ያንን ሰቆቃ የሚያዩበት እድል የላቸውም። በሕይወት የተረፉት ግን ጦርነቱ ስለማብቃቱ እርግጠኞች አልነበሩም። ከኡጋዴን በረሃ እስከ ሳህል የሞት መንደር ለሀገራቸው አንድነት መጠበቅ በቁርጠኝነት ተዋግተው ካለፉት መሃል
ከሞት የተረፉት መኮንኖችና ወታደሮች የቀጣዩ መከራ ሰለባ መሆናቸው ወዲያውኑ አላበቃም ነበርና ሰራዊቱ ኢህአዴግ ያስተላለፈውን ጥሪ ተቀብሎ አዲስ አበባ በሚገኘው ጃል ሜዳ ከከተተ በኋላ መኮንኖቹ ወደ ሆለታ ገነት ጦር ትምህርት ቤት፣ የበታች ሹማምንትና ወታደሮች ደግሞ ወለጋ ክፍለ ሀገር ወደሚገኘው ደደሳ ጦር ማሰልጠኛ ጣቢያ ተጓዙ። ሆለታ ገነት ጦር ትምህርት ቤት እንደገባን የእጩ መኮንኖች በነበረው የምግብ አዳራሽ አካባቢ መላው መኮንን እንዲሰበሰብ ተደረገ። ከ7000 በላይ ተሰብሳቢ ከአዲሶቹ አስተዳዳሪዎች የሚነገረውን መመሪያ በጉጉት ለመስማት ወደ ታዘዘው አካባቢ ተከማቸ። በእጃቸው ሜጋፎን የያዙ ፊታቸው የገረጣ ቀጠን ያሉና ካኪ ሸሚዝ ከላይ ደርበው ከስር ሲቪል ሱሪ ያደረጉ በእድሜያቸው ጠና ያሉ ሰው ወደፊት ወጡና አዳምጡ! እዚህ የተሰበሰባችሁ የደርግ መኮንኖች በሙሉ ተሐድሶ ያስፈልጋቸዋል። ሰራዊቱ ጨፍጫፊ ሰራዊት ነበር። ያንን ሰራዊት ትመሩ የነበራችሁ እናንተ መኮንኖች በሙሉ ጨፍጫፊዎች ናችሁ። የሕዝቡን ንብረት ዘርፋችኋል። ቤት ንብረቱን አቃጥላችኋል። ስለዚህ ከዚህ ጨፍጫፊ ባህሪያችሁ እንድትላቀቁ ተሐድሶ ያስፈልጋችኋል። ከመካከላችሁ ወንጀለኞች የሚጋለጡና ይወጣሉ በማለት ሰራዊቱ ላይ እርግማን እያወረዱ የነበሩትን ሰው አይቼ ደነዘዝኩ። ለማጣራት አይኖቼን አሻሸው። በእርግጥም የማውቃቸው ብቻ ሳይሆን በሰራዊቱ ውስጥ ረጅም ዓመታት አገልግሎት የነበራቸውና የጄኔራልነት ማዕረግ እንዲሰጣቸው ቃል ተገብቶላቸው በ604ኛ ኮር ስር የ16ኛ ክፍለ ጦር አዛዥ ሆነው ከተመደቡ በኋላ 2 ወራት ብቻ እንደሰሩ በ1981 ዓ.ም ሽሬ ስለክላካ ላይ በተደረገው ጦርነት በጠላት የተማረኩት ኮሎኔል ነበሩ። ሻለቃ ዳዊት በጻፉት ክህደት በደም መሬት በሚለው መጽሐፋቸው እኚህኑ መኮንን በግዳጅ ላይ እንደሞቱ አድርገው ጽፈዋል። ስህተት መሆኑን አንባቢ እንዲያውቅ አሳስባለሁ። የጨፍጫፊው ደርግ ሰራዊት በመሆናችሁ ሊታዘንላችሁ አይገባም ነበር። ኢህአዴግ ግን ተሐድሶ ሰጥቶ ወደ ሰላማዊ ኑሯችሁ ሊመልሳችሁ ፕሮግራም አድርጓል። ስለዚህ የሚወርደውን መደብ በጥንቃቄ እንድትከታተሉና ዲሲፕሊን እንዲኖራችሁ ይጠበቃል። ከሚወርደው መደብ ውጪ የሚንቀሳቀስ ለሚደርስበት ነገር ሁሉ ኃላፊነት የለብንም በማለት በጨፍጫፊነት የጀመሩትን ዲስኩር በጨፍጫፊነት እርግማንና ማስፈራሪያ አጠናቀቁ። ጆሮዬ የሰማውን አይኔ ያየውን ማመን አቃተው። በእርግጥ የማውቃቸው መኮንን ናቸው ይህን ንግግር ያደረጉት እያልኩ ከራሴ ጋር ተሟገትኩ። ሽሬ እንደ ስላሴ ላይ ሆነን ጦራቸውን ለውጊያ ሲያዘጋጁ በነበረበት ወቅት ሲናገሩ የነበረው የማነቃቂያ ዲስኩር ጠላት ላይ ሲያወርዱበት የነበረው እርግማንና ስድብ፣ ፉከራና ወኔ አስታወስኩ። ከመሩትና በኋላም ለሽንፈት ከዳረጉት ሰራዊት ፊት ቆመው ሲናገሩ በነበረው ወቅት የቀድሞ ሰራዊት ኮሎኔል ነበሩ። ሲያዋጉት የነበረው ሰራዊት ጨፍጫፊ ሆኖ ስላገኙት በትነውት እጃቸውን ከሰጡ በኋላ ሌላ ባህሪ ተላብሰው ተገኙ። እባክህ አምላኬ ከወዳጆቼ ጠብቀኝ የሚለውን ባህላዊ አባባል ለራሴው ነገርኩኝና ችሎታቸውን እያደነኩ ተከትሎ የሚመጣውን መመሪያ መጠባበቅ ቀጠልኩ። በከፍተኛ መኮንኑ አስደንጋጭ ዲስኩር የበረገገው መኮንን ከዚያ አሳፋሪ ንግግር በኋላ ምንም በጎ ነገር ሊከተል እንደማይችል በማሰብ ከፊሉ ወደ መጣበት ተመለሰ። ሌላ ምርጫ ያልነበረው ደግሞ እዛው ጦር ትምህርት ቤት ውስጥ ሰፈረ። 7000 የሚገመትን መኮንን የገነት ጦር ትምህርት ቤት ሊያስተናግድ አልቻለም። ከጥቂት ቀናት ቆይታ በኋላ ከአዲስ አበባ በ240 ኪሎ ሜትሮች ርቀት ላይ ወደሚገኘው ጦላይ ማሰልጠኛ ተወሰድን። ጦላይ ማሰልጠኛ በጅማ ክፍለ ሀገር የጊቤን ወንዝ ሸለቆ አስታኮ በ1975 ዓ.ም የተቋቋመ ዘመናዊ ወታደራዊ ማሰልጠኛ ነው። ኢህአዴግ በአሸናፊነት ወደ መሃል ሀገር በዘለቀበት ሰሞን በጅማ፣ በጎጃም፣ በባሌ፣ በወለጋ የሚገኙትን ወታደራዊ ማሰልጠኛዎች
በአካባቢው ነዋሪ በመዘረፋቸው ወደ ነበሩበት ለመመለስ ጊዜ መፍጀቱ ብቻ ሳይሆን ከፍተኛ ገንዘብና ጉልበት የሚጠይቅ ነበር። በዚህ አይነት ማሰልጠኛ እንዲከት የተደረገው ታዳሽ መኮንን በመጀመሪያዎቹ 3 ቀናት የቋጠራትንና በአካባቢው ባሉ መንደሮች በምግብነት የሚሸጡትን ነገሮች ገዝቶ ሲበላ ከረመ። በአንድ ወቅት ከ20 ሺህ የማያንስ ሰልጣኝ ሊያስተናግድ የሚችል የተሟላ ንብረት የነበረው ማሰልጠኛ በአካባቢው ነዋሪ በመዘረፉ ወደ ወናነት ተለውጦ ነበር። ቀደም ሲል በማሰልጠኛው ይሰሩ የነበሩትን ሲቪል ሰራተኞች ቀስ በቀስ እንዲሰባሰቡ በማድረግ ተሐድሶ ለገባው መኮንን የምግብ ሥራ አገልግሎት እንዲሰጡ በመደረጉ በመጠኑም ቢሆን ነፍስ ማቆያ ለማግኘት ተቻለ። ግንቦት 16 ቀን 1981 ዓ.ም ሻዕቢያ አስመራን ሲቆጣጠር ወደ ሱዳን ተሰደው የነበሩት ብዛት የነበራቸው መኮንኖችና ወታደሮችም በኢህአዴግና በዓለም አቀፍ ስደተኞች ኮሚሽን መሃል በተደረገው ስምምነት መሰረት ወደ ኢትዮጵያ እንዲጓጓዙ ተደረገ። ጦላይም ሆነ ደዴሳ ማሰልጠኛ እንዲከት የተደረገው መኮንንና የበታች ሹማምንት በረጅም ጦርነት ውስጥ መከራውን ሲቀበል የኖረ በመሆኑ ከማንኛውም የህብረተሰብ ክፍል ይልቅ ሰላም ፈላጊ ስለነበረ የተባለውን ሁሉ አደረገ። ከዛስ አብዮታዊ ሰራዊት ተሐድሶ ተብሎ ወደ ተለያዩ ማሰልጠኛ ካምፖች ገብቷል። የማሰልጠኛ ካምፖቹ ህይወትና የእስር ህይወቱ ምን ይመስላል? በቀጣይ ክፍል ይዘንላችሁ እንቀርባለን። ታሪኩን ያካፈሉን ሻለቃ ንጋቱ ቦጋለ ትውልድ ያናወጠ ጦርነት በሚለው መጽሐፋቸው ነው። ሻለቃውን ታሪክ ስላስቀመጡልን ከልብ እናመሰግናለን። በቀጣይ ክፍል የአብዮታዊ ሰራዊት የተሐድሶ ስልጠናው ምን ይመስል እንደነበረ ይዘንላችሁ ቀርባለን። ለዛሬ ግን አበቃን። ቻናላችንን ከወደዳችሁ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ይህም የኢትዮጵያ ታሪክ ነው።